መቅደስ ባላሉኝ የመጣሁት ከሃና ነው። በፊት ክፍለ ሀገር ነበርኩና አጋጣሚ ሆነልኝ ነገር የራሴ ፈውስ ተፈውሻለሁ። ግን ይሁድ ቀን ባለቤቴ ለቅሶ እኔ ጋር ሊደርሱ መጥቶ ነበርና እግዚአብሔር ሰው ባለፈ እንደተናገረ ከሱ ጋር ሰላም አልነበርንም። እነሱ ግን ተደብቆ ነበር እኔ ጋር ለቅሶ ሊደርሱ የመጡት ማለት ነው። ከዛ የሆነች እኔ የምታግዘልኝ ከቤት ስለሄደች በቃ እሷን ቂርና ለልጆች ታግዥኛለሽ አልኳት። አይ እሷ እኮ ትታማማለች ለንቺ ምንም አጠቅምሽም ስሉኝ ምንድነው የታማመችው አልኩ። መጀመሪያ ለመናገር ፈቃደኛ አልነበሩም ነበር። ከዛ በኋላ ምንድነው ብዬ ስጠይቃቸው HIV እኮ ታማለች መድኃኒት ትወስዳለች አሉ። አረ በኢየሱስ ደም አልኳቸው ትፈወሳለች። እሱ እኮ ቆሻሻ ነው ሰው ከዚህ የበለጠ ከካርሰን ሁሉ ነገር ይፈወሳል አልኳቸው። እንዴት ነው ምትይ? ከቤት እኮ ብዙ ሰው ስራ ልናስቀጥራት ስንል እኛ ፈርተን ነው። መድኃኒት መጠቀም ከጀመረች 2 አመት ሆኖታል አሉ። አይ ጌታ ታሪኩን ይገለብጠዋል አልኩትና እኔ ጋር ቆየች ማለት ይሁድ መጣ። ማክሰኞ እዚህ ይያት መጣው። ልክ ጉሩም እየጸለየ እያለ የመጀመሪያውን እዚህ አጋንንትን ስንቃወም ወደቀች ማለት ነው። በኢየሱስም HIV ወደቀ አልኩት በራሴ ቁጭ ባልኩበት ማለት ነው። ከዛ ልክ እዚህ ደግሞ ሰልፍ ሰዎች ዘይት እንትን ለማለት ሲሰለፍ ተሰለፈች። ዘይቱን እሷ ናቷ ብቻ ስላረጋ እኔ ደግሞ ልክ ድጋሚ ሰልፍ ላይ ቆምኩና መድኃኒቷ ላይ ዘይቱን አስደፈውት ማለት ነው። ልክ አሁን ማክሰኞ ይድሶን በቃ ተመርመረሽ ይሁድ ቀን ለምስክርነት እንሄዳለን አልኳት ማለት ነው ለሷ ማለት ነው። አይ ይሄ ይሆናል እንዴ አለችኝ። አረ ይሆናል አልኳት። የዛን ቀን እኮ ስትጮይ HIV በዛው ጮሆ ቀልጧል እኮ አልኳት። ልክ ትላንት ስንሄድ አከሜት እዚህ ከመምጣታችን ቼክ ለማድረግ ክሊኒክ ስንሄድ ከዚህ በፊት ታይዛለች አለኝ። አላልተያዘችም። ለምንድን ነው ታዲያ የምታስመረምረት አለኝ። አይ ሜዲካል ስላላት ቼክ ለማድረግ ስለፈለኩ ነው ብዬ ደም ሰጠች ማለት ነው። አረ HIV የለባትም። አረ ጩኸት ለታለ ጌታ ኢየሱስ ጌታ አባቴ የሚገርም ነው የሆነላት። የዛሬ ሳምንት ነው እዚህ ቦታ የመጣችውና እሷ አይደለችም የሆነላት ለባለቤቷ ነች። እዚህ ጉባኤ መካከል አለች። ሜቢ በጣም ገርማች እሷ አለች። አሁን አለች እዚህ ጉባኤ መካከል እና እስቲ አንዴ እሰይ ቶሎ ብለሽ ጭብጨባችሁ ለልታችሁ ለጌታ ይሰማ። ከዝበ አሹ አምጡ በቄ ምክንያት አለኝ ለመደደር መዳን ብቻ በቂ ነው ለኔ ለመዘመር። አምጡ ወገን ምክንያት አለኝ ለመደደር መዳን ብቻ። ሃሌሉያ እሰይ። እሷ ምንሽ ናት? ልጄ ናት። አሁን በቸቤ እሷ ናት? አዎ እሷ ናት። ነይ ሰላም በይ። እንዴት ነሽ? ሰላም ነሽ? ታስራ በፖሊስ ጣቢያ ያለች እዛ ፖሊስ ጣቢያ ግቢ ውስጥ ነው HIV ያዛት። እቺ ልጅ ፖሊስ ጣቢያ ታስራ ነበር 3 አመት 3 አመት ከገበያ ተወሰደች። ጉባኤ ለጌታ ክብር ያለው ለጌታ ክብር ይሁንለት። ለታ ክብር ይሁን። ጭብጨባ ለታ በገናዬ ከተሰቀለበት ይውረድና ቀን ልቀኝበት ሁኔታው ሳይቀያየር አውቅበት የለ ላንተ መሰመር። በገናዬ ከተሰቀለበት ይውረድና ቀን ልቀኝበት ሁኔታው ሳይቀያየር አውቅበት የለልሳ ጭብጨባ ለጌታ ምስጋና ለስምህ ምስጋና ለክብር ይገባሃልና አይጓደልም። ጭብጨባ ለስምህ ጭብጨባ ለክብር። ሃሌሉያ አሜን። ዘርግ እጅሽን፣ ሁለት እጅሽን እንዲህ ደግሞ ልጆችሽ በክብር ይደጉ። አሜን። አእምሮአቸው ብሩክ ይሁን። አሜን። እቺን ልጅ የሚፈልግ መንፈስ አለ፣ ግን ከዛሬ በኋላ ጤናው ሙሉ ይሁን። አሜን። አትፍሪ። HIV የለም በያት። የኤችአይቪ ነው። ጉባኤ ድጋሜ ቆሞ ኢየሱስ በእግሮቻችሁ ቆማችሁ እልልታ
እልልታ ይሁን ለኢየሱስ ሹት 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 ሰላምታ ወደ ቤተ ገባ ሰላምታ ሰላምታ ወደ ቤተ ገባ ሰላምታ ሰላምታ ወደ ቤተ ገባ ሰላምታ ሰላምታ አንድ ቁጭ በለሲ ጉባኤ አንድ ኢየሱስ በለሲ ኢየሱስ አንድ ኢየሱስ የመጨረሻ ኢየሱስ ደቢ እስቲ ሚገርም ጉባኤ ድጋሜ ለጌታ ቆሞ ኢየሱስ ክብር ይሁንለት። እልልታ ለኢየሱስ ሹት አልከሰርኩም አላፈርኩም አንተን በዬ አልከሰርኩም አላፈርኩም አንተን በዬ ከትላንት ወዛሬ ብሷል ምስጋናዬ ብሷል ምስጋና ሹት 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 ብሷል ምስጋናዬ ብሷል ዝማሬ ብሷል ዝማሬ ብሷል ዝማሬ ሃሌሉያ አሜን። ለካ ኤችአይቪ መንፈስ ነው። አጋንንት ጮኸ፣ መንፈሱ ወጣ። ሄዳ ስትመረምር ኤችአይቪ የለም። ገና ወጣት ልጅ ሆና የመጣው ይህ በሽታ እጃችሁን ከፍ አድርጉልኝ። በቤታችሁ ካንሰር አይሰራም፣ አይሰራም፣ ኤችአይቪ አይሰራም፣ አይሰራም። እግዚአብሔር ጣልቃ ይገባል። አሜን። ምርኮ ይመለሳል፣ ይመለሳል። እስቲ ያነ ኢየሱስ በሉሲ ኢየሱስ እስቲ ዛሬ ሳምንት የነበራችሁ እናንተ ለጌታ እልልታ ጭብጨባን አምጡ። ኢየሱስ ጌታ ነው። የሚገርመው ነገር የዛሬ ሳምንት ጠላት ፈጠነ፣ እግዚአብሔር ግን ቀደመ። አሜን አሜን። አጠገባችሁ ያለውን ሰው ያዞትና ከፈጠነው ጠላት በሉ እስቲ፣ ከፈጠነው ጠላት በሉ እስቲ፣ ጌታ ይቀድማል በሉ። ኢየሱስ ጌታ ነው። ስምሽንና ምን እንዳደረገልሽ አምላኬ ክብር ምስጋና ለሱ ይሁን። አባቴ ደረሰልኝ። የዛሬ ሳምንት እኔ መምጣት ከጀመርኩ እዚህ ቤት ከመጋቢት 17 ጀምሬ ነው መምጣት የጀመርኩ እዚህ ቤት እና መጋቢት 24ም እዚህ ቤት መጥቼ በመጀመሪያ ባለቤቴ ምሳ በልቶ ገደም ብዬ ሲወጣ አለ እና ሲወጣ አዞረኝ አለ እና እንደምንም ተደግፌ መስሪያ ቤት ደረስኩ አለ እና ከዛ በኋላ ያዞረኛል ይለኛል፣ ራሴን ይለኛል፣ በዚህ ኩላሊቴን ምናምን ይላል። ሲነሳም ሲቀመጥም ያቃስታል ማለት ነው። ከዛ በኋላ ከዚህ ይዤ መጋቢት 24 ይዤ የሄድኩትን ውሃ በሻይ ምናምን አርጌ በድብቅ ሳያይ ማለት ነው በሻይ ሰጠሁት። በሻይ ሲሰጠው በቃ ከዛ ወዲህ ፊቱ ሳይ ደህና ነው። ፊቱ ሁሉ አኮፍኩፎ ነበር፣ ደህና ሆነ። ከዛ በጣም በቃ አምላኬ ሆይ ትችላለህ ያልኩ እኔ እዚህ እመጣለሁ። በውሃም ምግብ ሳቀርብለት ውሃ ላይ አረግና በጆክ አርጌ ከዚህ የተጸለየ ውሃውን አረጌ እየሰጠው ያለ አሁን ድኖልኛል። እግዚአብሔር ምስጢር አምላክ ነው። የውስጥ ምስጢር የሚያውቅ አምላክ እሱ ደረሰልኝ። እኔ የዛሬ እዚህ ሀሳቦ ሳንተን ጋር እስቲ የሱም የባሏን ጨምር ይሄ ብላቴና የዛሬ ሳምንት እሁድ ዕለት እዚህ ተጸልዮለት ነበር። ይሄ ብላቴና ታስታውሳላችሁ አይደል? አባቴ እዚህ ጋር አቆመውና ጸለየለት። ይሄ ልጅ ባይጸለይለት ኖሮ የዛሬ 3 ቀን ከዚህ ከ3 ቀን በኋላ ይሞታል። አሁን ግን ስለተጸለየለት ይሄ ፀሐይ ሳይጠልቅ ይፈወሳል አልክ። ከዚህ እንደወጡ ተፈወሰ። እሷም ለመሞት 5 ቀን ነበር የቀራት። ከዚህ እንደወጣች ተፈውሳ ቀረች። ይሄን ነው እያለቻለች እግዚአብሔር። ይሄ ልጅ በየጊዜው የሆነ አንገት ይዞ የሚያማው ነገር እንደ ቶንስ የሚያማው ነገር ከዛ በኋላ ጠፋ። ጉባኤ ለጌታ እስቲ አረ ደስ ያለው ለጌታ። አባቴ እጅት የሆነላት በጣም ገርመው ነገር ከ5 ከ6 ዓመት በላይ አለች የጡት ካንሰር ያማኝ ነበር ያለችኝ። እዚህ ቤት መጥተው ሐዋርያው ጸለየልኝ። ሲጸልይ እንደዚህ አለ፣ 1 ሰከንድ አይሆንም ተፈውሰሻል አለኝ። ሄጄ ሲመረመር የጡት ካንሰር የለም። ታለ ኢየሱስ እና ሰላም በይ። አሁን የለም ተፈውሰሻል። ደስተኛ ነሽ? ደስተኛ ነሽ?
15 ቀን እዚህ መጣው አለ። የዛሬ 15 ቀን እዚህ መጣው ቤጂንግ ነበር ለሕክምና ልጄ ወድቆ እግሩ ተሰብሮ ነበር አለ። ይሄ ብላቴና ይታያችኋል አይደል? ይሄ ብላቴና እግሩ ተሰበረ። ከዛ በኋላ ቤጂንግ ሆስፒታል ሄድኩኝና ይሄ ልጅ እግሩ ላይ ብረት መግባት አለበት አሉት። ብረት መግባት አለበት ካሉት በኋላ እኔ ያንን ነገር ሰምቻለሁ አለ። አዋጅ ሰምቻለሁ፣ ብረት ይገባል እግሩ ላይ የሚባል ነገር ሰምቻለሁ፣ ግን ያንን አዋጅ ሰምቼ አልቀረውም አለ። እዚህ መጣው አለ። የዛሬ 15 ቀን ተጸለየለት፣ እግሩ ላይ ብረት ሳይገባ አሜን አሜን። አንድ ሰው ቃል ስጋ ሆነ ይበል እስቲ። ድገሙና ቃል ስጋ ሆነ በሉ እስቲ። ኢየሱስ ጌታ ነው። ክብር ለጌታ ይሁን። ኢየሱስ ጌታ ነው። እሱ ያለኝ አሁን እዚህ ያለኝ ምንድነው? እዚህ አጣውትና ወላይታ ሶዶ ገስታ ውስጥ ገብቼ ነው የሆነልኝ እያለ ነው። አንድ ሰው ቃል ስጋ ሆነ ይበል እስቲ። ኢየሱስ ጌታ ነው።